እማናቀውን አንኖርም። እምናቀውን ነው የምንኖረው። ውስጥ የገባውን ነው የምትኖረው። እምትሆነው ነገር ካለ ያነበብከው ነው የምታቀው ነው። አሁን ወይን ጠጅ ሰው ያሰክራል እና እናንተ በመንፈስ ስከሩ። በእግዚአብሔር ሕግ እንደ ቅዱስ ቃሉ መሄድ ከእግዚአብሔር ጋር ሞኝ መሆን ነው። ጥሩ እንደ ቃሉ ነው የምኖረው። እኔ ትንሽ ደረቅ ቃላልክ በደንብ ነው የምደርቀው። እግዚአብሔር መንፈስ ከወሰደ አትዋረድም፣ አትወድቅም፣ የፈለክበትም አትሄድም። አትጠቀሙ ሌላ መንገድ። እንበለጣለን እኮ እንዴ! እሺ ቆይ ተወዳድረ በለጥከው የት ነው የምትደርሰው? አትጸጸትም። የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖርም ህይወት። እኛ መኖሪያው ነን። እጅ ብቻ አይደለም ላይ ያለው መለኮት ባንተ ገብቶ እያደረ ነው። ማደሬ ብሎሃል ኖ ስትል በጣም ዋጋ ይከፈልክ ይመስላል። ከ10 ዓመት በኋላ ራስን ዝም ብለህ ይሄው ለትምህርታችን ያቆባለ ለትምህርታችን በጣም ብዙ ፌል አታረግ። ለኔ ስኬቴ ከእግዚአብሔር ጋር መኖር። እግዚአብሔር በዘመናት መካከል ለተሐድሶ ሰዎችን ያስነሳል እና አዳሽ ከነበሩ ሰዎች መካከል አንደኛው ደግሞ እዝራ ነው። ምናልባት ከዋነኞቹ መካከል ማለት ነው። አንደኛው እዝራ ነው እና ቅጥሩን ለመስራት ነህምያን፣ ቤተ መቅደሱን ለመስራት ዘሩባቤልን፣ ህይወታቸውን ለመስራት እዝራን እግዚአብሔር አስነስቶ ነበር። በዛ ዘመን አጥር ሰርተዋል፣ ቤት ሰርተዋል፣ ሰው ሰርተዋል። የማይሰራ ነገር የለም። እነዚህ ሰዎች የነበራቸው በጣም ምድራዊ የሚመስል ግን ታላቅ ተስፋ፣ ምናልባት በጣም አነስ ያለ በሰው ሀገር ባሪያ ሆኖ የተቀመጠ የሚመስል ህዝብ ግን አምላኩ እግዚአብሔር የሆነ ህዝብ፣ እንደዚህ አይነት ተስፋ ይዘው ነው ፋይት እያደረጉ ከነገስታት ጋር የኖሩት። እኔና እናንተ በፍጹም ምድራዊ አይደለም ተስፋችን፣ የምንገባበት ሀገርም ሰው የሰራው አይደለም። ሰማያዊ የሆነ ታላቂቱን ጽዮን ከፊት ለፊት እንጠብቃለን። እግዚአብሔር ተናግሯል። ተከማችተን እዚያ ምድር ላይ አንድ ቀን እንገባለን። ተስፋ አለን። እማንደክምበት፣ እማናረጅበት፣ እማይበላሽ ኃጢአት ኮራፕት ያላረገው ከተማ ከፊት አለ። ወደዚያ ከተማ ከአባቶቻችን ጋር እንከማቻለን። ያንንም የሚያደርገው ነህምያም፣ እዝራም፣ ዘሩባቤልም ኢያሱም አይደሉም። መሲያችን ኢየሱስ ይመጣል። ወደ ከተማችን እንገባለን። እስከዛ ድረስ ግን ህይወታችንን እየሰራን እየገነባን የሚመለሰውን ጌታ የምንገባበትን አገር የሚመጥን የህይወት አቋም ይዘን ግን እንጠብቀዋለን። የምንገባበት አገር አለ ብለን እንደፈለግን አንኖርም። የምንገባበት አገር አለ ብለን እንደፈለጋችሁ ተመላለሱ የሚል የመጽሐፍ ቅዱስ ትምህርትም የለም፣ ሐሳብም የለም። ሌላ አገር ያለው ሰው ሲኖርም ያስታውቃል፣ ሲወጣ ሲገባ ያስታውቃል። እያንዳንዱ እንቅስቃሴው የሆነ ቀን አገሩ እንደሚመለስ ያስታውቃል። እና እንደዛ ነው መኖር ያለብን። የምንሄድበት አገር ስላለ የዛ አገር ሰው መሆንን የሚያቀሰው በሙሉ ማወቅ አለበት። የእዝራ ኃላፊነት ምን ነበረ? እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ 610 ሕግ ምክንያቱም እዝራ ለራሱ ብቻ አይደለም እያጠና ያለው፣ ወደ አባቶቹ ከተማ ሲገባ የሚያስተምረው፣ ወደ አባቶቹ ከተማ ሲገባ የሚያገለግለው ነው። ስለዚህ ሕጉን በሙሉ በሚገባ ያውቃል። እግዚአብሔር የሰጠው ሕግ አለ። አዎ እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ አዎ በሚገባ የሚያውቅ። እማናቀውን አንኖርም፣ እምናቀውን ነው የምንኖረው። ውስጥ የገባውን ነው የምትኖረው። እምትሆነው ነገር ካለ ያነበብከው ነው የምታቀው ነው። እዝራ ከዚህ ሕግ ውጪ ለምንድን ነው የማያረገው? ሕጉን በሚገባ ጊዜ ሰጥቶ ያጠናዋል። የባቢሎናውያን ዕውቀት ሊኖረው ይችላል። ኦብቪየስሊ ባቢሎን ስለኖረ ትምህርታቸውን ተምሯል፣ ተስፋ አረጋለሁ። ዕውቀት ይኖረዋል፣ ተስፋ አረጋለሁ። አይምሮ በጣም የተከፈተ ነው። ስለዚህ ይሄ ሰውዬ ለቃሉ፣ ለሕጉ፣ ለትምህርቱ በጣም ጊዜ ሰጥቷል። የምናነበው የምናጠናው ጊዜ የምንሰጠው አቴንሽን የምንሰጠው የእግዚአብሔር ቃል ከሆነ የሚጻፍልን እንደ እዝራ ነው። ሰውየውን እግዚአብሔር አዳሽ አድርጎ ለምን አስነሳው? ለሕጉ፣ ለቃሉ፣ ለትምህርቱ ጊዜ ይሰጣል። አዲስ ኪዳናችን ላይ ይሙላባችሁ የተባለው ሁለት ነገር ነው አይደል? አንደኛ መንፈስ፣ ሁለተኛው የእግዚአብሔር ቃል። ከሁለቶች የሰው ሐሳብ ልምምድ አይል
አንደኛ መንፈስ ይሙላባችሁ እንጂ በወይን ጠጅ ይሙላባችሁ ከስካር ጋር የተነጻጸረው አይደል? አሁን ወይን ጠጅ ሰው ያሰክራል እና እናንተ በመንፈስ ስከሩ። መንፈስ ይቆጣጠር። ለምን? እግዚአብሔር ያለው ቦታ ያደርሰሃል። አየህ፣ እግዚአብሔር መንፈስ ከወሰደ አትዋረድም፣ አትወድቅም፣ የፈለክበትም አትሄድም። እሱ ያደርሰሃል። ሁለተኛ የተባለው የክርስቶስ ቃል አይደል? የእግዚአብሔር ቃል የሚለው የክርስቶስ ቃል በሙላት ይኑርባችሁ። የክርስቶስ ቃል በሙላት ይኑርባችሁ ማለት ከዘፍጥረት እስከ ራእይ በቃላችሁ እወቁት ማለት ብቻ አይደለም። እማታውቀው ቃል አይኖርብህም፣ እምታውቀው ነው የሚኖርብህ። ማጥናት ምንም ጥያቄ የለውም። ይኑርባችሁ የሚለው ግን በሙላት ይኑርባችሁ የሚለው ብራቢዮ የሚል አንድ ግሪክ ቃል ነው የሚጠቀመው። ብራቢዮ ማለት ዳኛ ማለት ነው። ትዝ ይላችኋል? ዳኛ ሬፍሪ፣ ዳኛ ማለት ነው። ለምሳሌ በእኔና በእናንተ ዘመን በጣም ኳስ ነው የምናየው። ጳውሎስ በነበረበት ዘመን ደግሞ ነፃ ትግል ነው እንደ ምሳሌ የሚቀርበው። ኳስ ነው የምናየው። ኳሳውን ዘንድሮ የሚያይ ሰው የዓለማችን ከዋክብቶች ያሉበት ሁለት ክለብ ሲጫወት ከተማው ረጭ ብሎ ሁለቱን ከዋክብት ዓለም በሙሉ ቁጭ ብሎ እያያቸው ተቃራኒ ክለብ ውስጥ ሆነው ዳኛው ምልክት እስካልሰጠ ድረስ ከዓለም አንደኛ ነኝ ብሎ ኳስ የሚጠልዝ የለም። የጨዋታው አስጀማሪ ዳኛው ነው። የጨዋታው ሕግ ያለው ዳኛ ውስጥ ነው። ስለዚህ ሲጫወት የሚጫወተው ሰው በጨዋታ ብዛት ሕግ ሲያጠፋ ከተጫዋቹ በላይ ዳኛው ላይ ነው ሕጉ ያለው። ስለዚህ ተጫዋቹን ያስቆመዋል። ጨዋታውን አስቆሞ ይሄ ትክክል አይደለም፣ እንደዚህ ነው መጫወት ያለብኝ። ከዛ የጨዋታውን መጨረሻ የሚናገረው ዳኛው ነው። ዳኛው አለቀ ካላለ ተጫዋቹ ለምን ተዝለፍልፎ አይወድቅም? ጨዋታው አያልቅም። የእግዚአብሔር ቃል በእናንተ ላይ ዳኛ ይሁን። እንደሱ ማለት ነው። የእግዚአብሔር ቃል የመጨረሻ ባለስልጣኑ እናንተ ህይወት ላይ ማለት ነው። የተሞላው ቃል ነው ሚዛን የሚሆን ላንተ ህይወትን ባላንስ የምታደርገው በተሞላው በታጠቅከው ቃል። በሰኞ በሮብና በእሁድ ስብከት ብቻ መኖር አይቻልም። እነዚህ ማቀጣጠያ ሊሆኑ ይችላሉ፣ ለማንበብ ማነሳሻ ሊሆኑ ይችላሉ። እኔ በግሌ ከእግዚአብሔር ቃል ጋር ጊዜ መውሰድ አለብኝ። ዲቮሽናችሁን በጣም ሲሪየስ ሁኑ። ስፔሻሊ ከእግዚአብሔር ቃል ጋር የምትወስዱትን ጊዜ። እዝራ ለህጉ በጣም ጊዜ ነበረው። እግዚአብሔር ለሙሴ የሰጠውን ሕጋው በሚገባ የሚያውቅ። እንዴት ያስደስታል ቃሉ! በሚገባ የሚያውቅ የእግዚአብሔር ቃል በእዝራ ላይ ዳኛ ነው። በእግዚአብሔር ሕግ እንደ ቅዱስ ቃሉ መሄድ ከእግዚአብሔር ጋር ሞኝ መሆን ነው ጥሩ። እንደ ቃሉ ነው የምኖረው። እኔ ትንሽ ደረቅ ቃል አልክም፣ በደንብ ነው የምደርቀው። ትንሽ ዘንድሮ ክርስቲያን አለመሰላልክ፣ ፈጽማችሁ የመጽሐፍ ቅዱሱ ክርስቲያኑ። እስቲ አሜን በሏ። አትጠቀሙ ሌላ መንገድ። እንበለጣለን እኮ እንዴ! እሺ ቆይ ተወዳድረ በለጥከው፣ የት ነው የምትደርሰው? እሺ በላጥኩት፣ የት ነው የሚሄድ? ወደ ሰማይ አይወስደኝ። እዚህ እኮ ነው የሚገለኝ። ከእግዚአብሔር ጋር አብረ ስትሆን የቀደመ ሊመስል ይችላል። እኔ ባይዘው ከእግዚአብሔር ጋር አብራችሁ ስትሆኑ አገሩን በሙሉ ተቀድሙታላችሁ የሚል ትምህርት የለኝ። ይቅደሙ። ሰማይ ነው ፕሮግራማችን፣ ዘላለም ነው የሚታየንኛ። መሬትም ላይ በፍጹም ከእግዚአብሔር ጋር ነግዶ ይወደቀ የለም። የጊዜ ጉዳይ ነው። በጽድቅ በማትጸጸትበት መንገድ ውጤታማ ትሆናለህ። አትጸጸትም። የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖረውም ህይወት። ብቻውን እየነገደ የመጣው ሰውዬ እናንተ ጎን ለጎን እኩል ቆማችሁ አታውሩ። ቀና ብለን የምትኖረው ከእግዚአብሔር ጋር ነግደ አትወድቅም። እንደ እግዚአብሔር የሚባርክ የለም። ሰይጣን ሁል ጊዜ እግዚአብሔር የሚሰጥህን ነገር በአቋራጭ ያመጣዋል። እሱ በአቋራጭ ያመጣዋል። እግዚአብሔር እኮ ጊዜውን ጠብቆ እኮ ይሰጣል። ሰይጣን በአቋራጭ ያመጣዋል። በቃ በዚህ በኩል ታጠፍ ይላል። ለምን? እንትናም ሊቀድም ነው፣ እንትናም ጥሎ ሊሄድ ነው፣ እንትናም ጥሎ። ስለዚህ ህጉን በኋላ ታስብበታለህ። የራስን ምርጫ ወሰድ ይላል። ኖ ስትል በጣም ዋጋ የከፈልክ ይመስላል። ከ10 ዓመት በኋላ ራስን ዝም ብለህ ይኸው ለትምህርታችን ያቆባለ። ለትምህርታችን በጣም ብዙ ሰዎች ፌል አታረግ። ለእኔ ስኬቴ ከእግዚአብሔር ጋር መኖር ነው።
እንጂ ማገኛቸው ትርፎች አይደሉ። ከእግዚአብሔር ጋር መኖር ነው ስኬት። እግዚአብሔር መደሰቱ ነው ትርፍ። ሌላ መጽሐፍ ሙሉ መጽሐፍ በግማሽ ቀን የሚጨርሰው አንድ ጥቅስ ለማንበብ ሲቃይ ነው። በጣም ብዙ ሰው ይለኛል። በጣም ብዙ ነው የሚለኝ። እውነት እኮ ነው። እና መንፈሳዊ ስለሆነ ጸሎት ይፈልጋል። ቀጥሎስ ትጋት ይፈልጋል። ከኔ ጊዜ መስጠት ይፈልጋል። ለማጥናት ጊዜ ነበረው፣ ያጠና ነበር። ማጥናት ማንበብ አይደለም፣ ያለፋል ከማንበብ በጣም ሞር ጊዜ ሰጥቷል። ቀጥሎ ስብስብ ብሏል። የእግዚአብሔር ቃል ጋር ምንድነው የሚለው እያለ እየመረመረ ነው የሚያጠናው። ኢንተርናላይዝ ውስጡ ያስገባው ነበር፣ ይሸሽገው ነበር፣ ይይዘው ነበር። ማጥናት ማለት የሚቀጥል ሌላ ነገር ስትፈልግ ነው የምታጠናው። መረጃ አይደለም ከእግዚአብሔር ቃል እየሰበሰበ ያለው ዕዝራ ለመኖር እየጓጓ ነው። ማጥናት ህይወትን በዛ በኩል ለመምራት መፈለግ ነው። ያጠና ነበር የሚለው የሚቀጥሉትን ነገሮች ዕዝራ ህይወት ላይ አምጥቷቸዋል። ያጠና ነበር። ጥናታው የመጀመሪያው ስቴፕ ነው። ጊዜ ሰጠ ለህጉ፣ ያነብ ነበር። ማጥናት ቀላል አይደለም፣ ዋጋ ያስከፍለ። እንክፈል፣ እስቲ እንክፈል። እንቅልፍ ያሳጣኛል፣ ልጣ እስቲ እንቅልፍ። ለማጥናት ማለት በክርስቶስ ኢየሱስ ማመን የዘላለም ሕይወት ያስገኛል የሚለውን አንበበ ለማለት ከሆነ ያልከው እንዳንተ የከሰረ ምድር ላይ የለም። ለመኖር ከሆነ ግን አንተ ኤክስፔሪየንስ ታደርገዋል። ከዛ እግዚአብሔር በለው ይልሃል። ቆመ ስትለው እንዳንተ ደስተኛ የለም። ለምን? ቀምሰዋላ፣ እየኖርከው ነው አንተ ህይወት ላይ ያለ ማጥናት። ከዛ በኋላ ምንድነው የሚለው? ያደርግ ነበር። ያጠና ሰው የሚቀጥለው ነገሩ ማድረግ ነው። ያደርገዋል። ዕዝራ ይሄን ሁሉ ነገር ትቶ ነው የእግዚአብሔር ሕግ ላይ ቆየ። ለእግዚአብሔር ልኑር ሲል ለንጉሱ ቢኖር የሚያገኘውን በጣም ብዙ ምርጫ ቆርጦ ነው። የሚያገኛቸውን በጣም ብዙ ፕሪቪሌጅ ነው። ከእግዚአብሔር ጋር ዓለም የከሰርክ ቢለኝ እኔ አተርፋለሁ። ዕዝራኒት አጠና ይልና ከዛስ አደረገ ይልና ከዛስ አስተማረ። ሲያስተምርስ ስርዓቱንና ሕጉን ለማስተማር ምን ፈጽሞ አይደል ራሱን ሰጥቶ ነበር። ሌላ ጉዳይ ነው። ፈጽሞ ሰጥቶ ነበር። ሌላ ጉዳይ ነው። ፈጽሞ የሚለው ሩም የለውም ሰውየው። ታውቃለህ፣ እንዴት አይነት የተባረከ ሰው ነው! እባክህ አይሰትም አይሳሳትም ማለት እኮ አይደለም። ኢንቴንሽናሊ አይሳሳትም። በቃ በልቡ ሰጥቷል ራሱን ለእግዚአብሔር። የሆነ ቀን ቢደክም ያግዘዋል፣ ያነሳዋል፣ ይደግፈዋል። ክብር ለኢየሱስ ይሁን። በአዲስ ኪዳን ላለን ቅዱሳን ሞር ከዕዝራ በላይ ከነህምያ በላይ ከአባቶች በላይ በጣም ብዙ እግዚአብሔር ኢንቨስት ያደረገብን ሰዎች ነን። እነሱ እጃቸው ላይ የሙሴ ሕግ ነው ያለው። እኔ እጅ ላይ 66 መጽሐፍ አለ። አዲስ ኪዳን ሁሉ አለ እኔ እጅ ላይ። ኢየሱስ ክርስቶስ ወደ ምድር አልመጣም እነሱ ሲኖሩ። እኔ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ስራውን ጨርሶ በአባቱ ቀኝ ከብሯል። የቤዛነቱን ስራ ተካፋይ ነኝ፣ ድኛለሁ፣ ሞር አድቫንስ ነኝ። እነሱ መንፈስ ቅዱስን አልተሞሉትም። መንፈስ ቅዱስ በሰው አይኖርም። አሁን መንፈስ ቅዱስ ማደሪያው አድርጎኛል። በጣም ጊዜ መስጠት ጸጋ የሚባል አያውቁም እነሱ። እኛ ጸጋ እናውቃለን። የእግዚአብሔር እጅ ነው እነሱ ጋር እየመጣ እየሰራ የሚሄድ። እኛ መኖሪያው ነን። እጅ ብቻ አይደለም ላይ ያለው መለኮት ባንተ ገብቶ እያደረ ነው። ማደሪያዬ ብሎሃል። ክብር ለኢየሱስ ይሁን። ይህንን አይነት ህይወት በምድር ፊት ላይ ነው። ይሄ ህይወት ክርስትና ብቻ፣ ሌላ እምነት ላይ የለም። ክርስትና ብቻ ነው የዘላለም ህይወት ያለው። ጌታ ኢየሱስ ክርስቶስ ሕጉን ለማጥናት፣ ለማድረግ፣ ለማስተማር ራሱን ሰጥቶ ነበር። ኢየሱስ የሚያስተምረው ያጠናውን ጊዜ ሰጠውን ያስተምራል፣ ያስተምረውን ያንን ያደርጋል። የጌታ ኢየሱስ ክርስቶስ የምድር ቆይታ 2000 ዓመት ሆኖታል። እስቲል ኢንፍሉዌንስ ያደርገናል። እስቲል የማይቆጠር ህዝብ በሱ ምክንያት ወደ እግዚአብሔር መንግስት ይቀላቀላል። ኢየሱስን ብሎ ህዝብ የእግዚአብሔር ልጅ የመሆን ስልጣን ያገኛል። የኢየሱስን የህይወት መንገድ እኔ መርጠዋለሁ እያለ እከተለዋለሁ እያለ። ኢየሱስ የኖረው ከህጉ ውጭ አይደለም። የህጉ ባለቤት ነው። የህጉ ጸሐፊ ነው። የህጉ ፈጻሚ ነው። የህጉ ነዋሪ ነው። የህጉ አስተማሪ ነው።
ኢየሱስ የብሉይ ኪዳን መጽሐፍትን ነው የሰበከው። የብሉይ ኪዳን መጽሐፍት ናቸው እሱ ባገለገለ ዘመን የማስተማሪያ መጽሐፍት። አዲስ ኪዳን ገና እሱ እየኖረ ነው እየተጻፈ የነበረው። ብሉይ ኪዳንን ያስተማረው፣ ሕጉን ያስተማረው፣ ሕጉን ያደረገው ፈጸመ። በዚህ በክርስቶስ ኢየሱስ ማመን ብቻ ነው እንደዚህ አይነት ህይወት የሚሰጠን፣ የዘላለም ህይወት የሚሰጠን፣ በእግዚአብሔር ቤት ውስጥ ያለውን ሙሉ ህይወት እንድንኖር የሚያደርግ